ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመች ነው ደስ ያሰኛል እርካታን ይሰጣል። ሰላም ቅዱሳን እንዴት ናችሁ? እኔ ዘማሪ እዩ ነኝ። አሁን የዘመርኩላችሁ የፓስተር ዘማሪ ሸዋይ ዳምጤ መዝሙር ነውና ከፊታችን ባለው ሂዳር 14 ላይ ወደ ቤተክርስቲያናችን መጥተው በኃይል በመንፈስ ቅዱስ እሳት ያገለግሉናል። ኤፍሬም በሚል ርዕስ ማለት ነውና መታችሁ ሁላችሁም እንድትከፈሉ በጌታ ፍቅር እናሳስባችኋለን። አዲስ አበባና አካባቢዋ ያላችሁ በሙሉ መታችሁ ከኛ ጋር ይሄንን ክብር ተካፈሉ። እንወዳችኋለን። ባለፈው ሳምንት ጥቅምት 30 ላይ መጥተው በሚደምቅ ሁኔታ መጥተው አገልግሎን ነው የሄዱት። በእውነት ሁላችንም ተባርከንበታልና አሁንም መታችሁ ሂዳር 14 ላይ ከኛ ጋር ተካፈሉ። ኤፍሬም ይሆንልናል። ላለፉት 53 ዓመታት በጽድቅ በእውነት በቅድስና መላውን ዓለም የምትገኘውን የክርስቶስን ቤተክርስቲያን በብዙ መገፋት በብዙ ስደት በብዙ ሁኔታዎች ውጣ ውረዶች ውስጥ አልፎ ሲያገለግል የነበረ ለብዙ ሰዎች ለውጥና ለብዙ ሰዎች ወደ ጌታ መምጣት ምክንያት የሆነውን የእግዚአብሔርን ሰው ጸጋ መካፈል በራሱ መታደል ነው። ስለዚህ በእውነት እጋብዛችኋለሁ። ኑ የእግዚአብሔርን ጸጋ አብረን እንካፈል። በዕለቱ አይቀርም። ሻሎም። ባለፈው እሑድ ጥቅምት 30 ላይ ፓስተር ዘማሪ ሸዋይ ዳምጤ በጣም እንወደው በጣም እናከብረው እግዚአብሔር ለምድራችን ለሀገራችን የቀባው እግዚአብሔር ሰውና በዳስ ባል ኮንፈረንስ ላይ መጥቶ አገልግሎ ነበሩና በዛ አገልግሎት ላይ እኔ በጣም ተባርክ ያለው ነፍሴ ተባርካለች። በዝማሬ ተባርክ ያለው በመልእክታቸውን ተባርክ ያለው እና ኤፍሬም ይሆናል ብሎ መልእክታቸውን እያስተላልፉ ነበሩ። ከፊታችን ደግሞ እሑድ ይመጣሉ። ታችሁ እግዚአብሔር በረከት ተካፋይ እንድትሆኑ ከእግዚአብሔር ሰው ከአብ የሚወጣው ጸጋ ቃሉ ዘማሪዎቹን መጣችሁ እንድትሰሙና እንድትቀበሉ በእግዚአብሔር ፍቅር እናሳስባችኋለን። ተጋብዛችኋለን። ማንም መቅረት አይቻልም። ተባረኩ። እንወዳችኋለን። ሰላም፣ እንዴት ናችሁ? አዲስ ዜና ይዤላችሁ ለእናንተ መጥቻለሁ። ጥቅምት 30 ላይ በነበረን ፓስተር ሸዋይ ዳምጤ ተገኝተው አገልግለው ነበር፣ ኤፍሬም ይሆናል በሚል ርዕስ። አሁንም በድጋሚ ደግሞ እንደገና ሊመጡ ነው፣ ተጋብዘዋል። እናንተም እንድትመጡ እንድትካፈሉ ነው። መቼ ካላችሁኝ ሂዳር 14 እሑድ ቀን ኢየሱስ መልካም ነገር ያደርግልናል፣ ኤፍሬም ይሆንልናል። ተጋብዛችኋል።